ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የአሜሪካ የሰላም ጥረት በአስመራ ላይ ስጋት ደቅኗል ተብሏል። ይህንን ጉዳይ በዝርዝር እንመለከተዋለን። ትናንት ማክሰኞ ዕለት በናይሮቢ በተካሄደው ሶስተኛው የልዩ መልእክተኞችና ተወካዮች መድረክ ላይ ዓለም አቀፍ የምስራቅ አፍሪካ የልማት በየነ መንግስት ባለስልጣናት ኢጋድና የኬንያ መንግስት በሱዳን እየተካሄደ ያለው እርስ በርስ ጦርነት ሀገሪቱን ወደ ሙሉ መበታተን እንዳያመራ ክልላዊና ዓለም አቀፋዊ አስታራቂዎች ስልታዊና የተቀናጀ አካሄድ እንዲከተሉ በጥብቅ አሳስበዋል። ይህን ጉዳይም በስፋት እንመለከተዋለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የአሜሪካ የሰላም ጥረት በአስመራ ላይ ስጋት ደቅኗል ተብሏል። የሱዳን መከላከያ ኃይል ኤስኤኤፍ ዋና አዛዥ ጀነራል አብደል ፈታህ አልቡርሃን በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ውስጥ ከጎኑ ለቆመውና ቀዳሚ ደጋፊ ለሆነው ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያላቸውን አጋርነት ለማሳየት ወደ አስመራ አጭር ጉብኝት አድርገዋል። ይህ በሁለቱ ወገኖች መካከል የተደረገው የከፍተኛ አመራሮች ስብሰባ የሱዳን ጦርና አጋሮቹ ስልታዊ ጠቀሜታ ያላትን የጉምሩክ ከተማን ከፈጣን ድጋፍ ኃይል አርኤስኤፍ እና ከረዳቱ የሱዳን ሕዝብ ነጻነት ንቅናቄ ሰሜን እጅ ነጥቀው ከተቆጣጠሩት በኋላ የተደረገው መሆኑ ልዩ ትኩረት ሰጥቶታል። ከዚህ ቀደም ፕሬዝዳንት ኢሳያስ በኖቬምበር ወር ወደ ፖርት ሱዳን ተጉዘው ከጀነራል ጋር የተወያዩ ሲሆን ጀነራል ቡርሃንም የሱዳን ጦር አርኤስኤፍን ከዋና ከተማው ካርቱም ካስወጣ በኋላ በአፕሪል 2025 ለአስመራ መንግስት ምስጋና ለማቅረብ ተመሳሳይ ጉብኝት ማድረጋቸው የሚታወስ ነው ተብሏል። ይህንን ጉብኝት በጥናቱ መሰረት በወሳኝ እይታ ስንፈትሸው የሱዳን መከላከያ ኃይል ከአርኤስኤፍ ጋር በሚደረገው ያልተመጣጠነ ውጊያ ውስጥ እንደ ሳውዲ አረቢያ፣ ግብጽ እና ቱርክ ያሉ ትልልቅ የኢኮኖሚ እና የዲፕሎማሲ አቅም ያላቸው ሀገራት ቢደገፉም የኤርትራ ሚና ግን በመሬት ላይ እጅግ ወሳኝና ስልታዊ የሆነ መጥቷል ተብሏል። ፕሬዝዳንት ኢሳያስ የሀገራቸውን ሙሉ ወታደራዊ ክብደት በሱዳን ጦር ጀርባ ያሰለፉ ሲሆን ይህንንም ያደረጉት በምስራቅ ሱዳን የሚገኙና አስመራ ጠንካራ ተጽዕኖ ያላትን ድንበር ተሻጋሪ ማህበረሰቦችን በማንቀሳቀስ ነውም ተብሏል። ከዚህም በላይ የኤርትራ መከላከያ ኃይል በሱዳን ውስጥ የስልጠና ካምፖችን በመክፈት የሱዳን ጦርነት እያሰለጠነ ወታደሮችንም በቀጥታ በውጊያ ውስጥ እያሳተፈ ይገኛልም ተብሏል። ይበልጥ ለቀጠናው አሳሳቢ የሆነው ጉዳይ ደግሞ ኤርትራ በምስራቅ ሱዳን በኩል በህወሓት የታጠቁ ኃይሎችና በሱዳን ጦር መካከል እንደ ዋና አስተባባሪ ሆና እያገለገለች መሆኑ ነው ተብሏል። የኩርሙክ ከተማ በተያዘችበት ወቅት በ2020 እስከ 2022 የትግራይ ጦርነት ወቅት ከክልላችን ተለይተው በምስራቅ ሱዳን ጥገኝነት ጠይቀው የቆዩት የህወሓት የጦር መዋቅር አካል የሆነው አርሚ 7 አባላት ከኤርትራ ጦር ጋር አብረው እየተዋጉ ሲሆን በውጊያው ላይ የአርሚ 7 ከፍተኛ አመራሮችን ጨምሮ በርካታ የኤርትራ ወታደሮች መገደላቸውን በጥናታቸው ተገልጿል። ይህ በአስመራና በካርቱም መካከል ያለው ጥምረት እጅግ ጥቅም ላይ የተመሰረተና ተለዋዋጭ መሆኑን የፖለቲካ ተንታኞች አስረድተዋል። ከ3 ዓመታት በፊት ኤርትራ ከህወሓት ጋር በነበራት መረር ያለ ጠላትነትና ከኢትዮጵያ መንግስት ጋር በነበራት ጥሩ ግንኙነት ምክንያት ፕሬዝዳንት ኢሳያስ የሱዳን ጦር ህወሓትን ይደግፋሉ በሚል ስጋት ከጀነራል አልቡርሃን ጋር ተጣልተው የነበረ ሲሆን ብዙዎች ፕሬዝዳንት አርኤስኤፍን ይደግፋሉ ብለው ጠብቀው ነበር። ይሁን እንጂ የትግራይ ጦርነት በተጠናቀቀበት ውል ዙሪያ ኤርትራ ከኢትዮጵያ መንግስት ጋር አለመግባባት ውስጥ መግባቷን ተከትሎ ፕሬዝዳንት ኢሳያስ ስልታዊ ውሳኔ በመወሰን ከሱዳን ጦር ጋር ተሰልፈዋል። ይህ አካሄድ ኤርትራ ከግብጽ ጋር በአንድ ጎራ ያሰለፋት ሲሆን ሁለቱም ሀገራት በኢትዮጵያ ላይ ያላቸውን የጋራ ተቃውሞ ለማጠናከር ሱዳንን እንደ ምቹ መድረክ እየተጠቀሙባት ይገኛልም ተብሏል። አስመራ ጽምዶ የተሰኘ ጸረ ኢትዮጵያ ግንባር በመምራት ከሱዳን ጦር ፍቃድ ጋር በኢትዮጵያ ውስጥ በአማራና በኦሮሚያ የሚንቀሳቀሱ አማጽያንን በማስተባበር የጦር መሳሪያ አቅርቦት እንዲደርሳቸው በማድረግ ላይ ትገኛለችም ተብሏል። ሆኖም ግን ይህ የኤርትራ ስልታዊ ስሌት በአሁኑ ወቅት በአሜሪካ መንግስት በኩል እየተገፋ ባለው አዲስ የሰላም ጥረት ሳቢያ ከፍተኛ አደጋ ተደቅኖበታልም ተብሏል። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በሱዳን ተኩስ አቁም ለማምጣት ያደረጉት ጥረት መሻሻል ማሳየቱ ተዘግቧል። በሱዳን የሚደረገው ማንኛውም የተኩስ አቁም ወይም የሰላም ስምምነት ፕሬዝዳንት ኢሳያስን ቀጠናዊ ስሌት ሙሉ በሙሉ የሚያከሽፍ ሲሆን ምክንያቱም የጦርነቱ መቀጠል አስመራና ካይሮ ሱዳንን እንደ መሳሪያ በመጠቀም በኢትዮጵያ እጅግ ተለዋዋጭና ስሜታዊ በሆኑት የድንበር አካባቢዎች እንደ ወልቃይት፣ ሁመራ፣ አማራና ቢሻንጉል ጉሙዝ ላይ አለመረጋጋት ለመፍጠር የነበራቸው እድል ስለሚያጠፋ ነውም ተብሏል። በዚህ መሰረት በፕሬዝዳንት ኢሳያስ እና በጀነራል ቡርሃን
ስብሰባ ላይ የኢትዮጵያ ጉዳይ ዋነኛው የአጀንዳ አካል መሆኑ የማይቀር ሲሆን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማቸው በነበራቸው ንግግር ይህንን ጸረ ኢትዮጵያ ግንባር አስመልክተው የሀገሪቱን ሉዓላዊ የመንካት አቅም እንደሌለው በግልጽ መናገራቸው ይታወሳል። የኢትዮጵያ መከላከያ ተቋም በእነዚህ ኃይሎች ላይ ያለው መተማመን ከፍተኛ መሆኑ የሚታወቅ ሲሆን በአማራና በኦሮሚያን ካሉ ታጣቂዎች ጋር የተወሰነ ግጭት ቢኖርም በትግራይ በኩል እየታዩ ያሉ የጦርነት ዝግጅቶችን በሚመስሉ እንቅስቃሴዎች ላይ እስካሁን ምንም አይነት ወታደራዊ እርምጃ አልወሰደም። ተመራማሪው ማህደረ ነሲቦ በጥናታቸው እንደገለጹት የተኩስ አቁም ስምምነት አመፅን ይቆጣጠራል፣ ህገ መንግስትን ግን ኃይልን በህግ የሚገራ መሳሪያ ነው። ስለዚህ በሱዳን ወታደራዊ ኃይሉ ለሲቪል አስተዳደሩ ሙሉ በሙሉ ተገዢ እስካልሆነና የኤርትራ አይነት የውጭ ጣልቃ ገብነቶች እስካልቆሙ ድረስ ቀጠናው ወደ ሰላም ዘመን ሳይሆን የሚቀጥለው የጦርነት ምዕራፍ ወደ ማራዘም እየገሰገሰ መሆኑን በጥናቱ ተጠቃሏል። ትናንት ማክሰኞ በናይሮቢ በተካሄደው ሶስተኛው የልዩ መልእክተኛና ተወካዮች መድረክ ላይ የዓለም አቀፍ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣናት ኢጋድና የኬንያ መንግስት በሱዳን እየተካሄደ ያለው የእርስ በርስ ጦርነት ሀገሪቱ ወደ ሙሉ መበታተን እንዳታመራ ክልላዊና ዓለም አቀፋዊ አስታራቂዎች ስልታዊና የተቀናጀ አካሄድ እንዲከተሉ በጥብቅ አሳስቧል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በመድረኩ ላይ እንደገለጹት የሱዳን ቀውስ አሁን ላይ የደረሰበት ደረጃ በአንድ ሀገር ወይም በአንድ ድርጅት ብቻ ሊፈታ የማይችል እጅግ ውስብስብ ምዕራፍ ላይ ደርሷል ተብሏል። ዶክተር ወርቅነህ እንዳሉትም ሱዳን የትኩረት እጥረት የለባትም፣ የሚያስፈልጋት ስልታዊ አንድነት ነው። ተነሳሽነትም አልጠፋም፣ የሚያስፈልጋት ግን ስርዓት ያለው መደጋገፍ ነው በማለት በተለያዩ አካላት የሚደረጉ ያልተቀናጁ የሰላም ጥረቶች ይልቁኑ የፖለቲካ መፍትሄ የማምጣት እድሉን እያጨለሙበት መሆኑን አስጠንቅቀዋል። ይህንን አሳሳቢ የዲፕሎማሲና የወታደራዊ መደናቀፍ ሁኔታ ስንመለከት የኢጋድና የኬንያ ስጋት መሬት ላይ ካለው እውነታ ጋር ቀጥተኛ ትስስር አለውም ተብሏል። እንደ ኢትዮጵያን አቆጣጠር ከአፕሪል 2023 ጀምሮ በሱዳን መደበኛ ጦርና በፈጣን ድጋፍ ኃይሎች መካከል የተቀሰቀሰው ጦርነት ቢያንስ 59000 ሰዎችን ለሞት የዳረገ ከ14 ሚሊዮን በላይ ዜጎችን ያፈናቀለና 33.7 ሚሊዮን ሰዎች ለከባድ የረሃብና ሰብአዊ ቀውስ የዳረገ የዓለማችን ትልቁ ሰብአዊ አደጋ ሆኗል ተብሏል። የኬንያው ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ በበኩላቸው እንዳስጠነቀቁት ጦርነቱ በዋለ ቁጥር የተፋላሚ ወገኖች አቋም ይበልጥ እየጠነከረ ትይዩ የሆኑ የስልጣን ማዕከላት እየተፈጠሩና ሀገሪቱ ወደ መፈራረስ እየተቃረበችም ነው ተብሏል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ